ወር አጋማሽ ላይ የፀሐይ ግርዶሽ ይጠበቃልና ከዛ ጋር በተገናኘ መረጃ እንዲሰጡን ወደ ዶክተር ሮዳስ ጋር ደውል አድርገናል። ጤና ይስጥልኝ። አብሮ ይስጥልኝ። ሰላም ነው? እግዚአብሔር ይመስገን። በታላችሁ አለን ይመስገን አምላክ። እንዴት ነው? ወደ ግርዶሹ ከመግባታችን በፊት ኮሮና እንዴት ነው? ጥንቃቄው አካላዊ ርቀታችንን ጠብቀን በስልክ እየተገናኘን ነው። አይ ጥሩ ነው። በተለይ ከፀሐይ ግርዶሽ ጋር በተገናኘ ብዙ ነገሮች እየተባሉ ነውና ሰኔ 14 ብዙዎች ለማየት እየጓጉ ነው። እንዴት እንደሚታይ መረጃ የሚጠየቁን አሉና እስኪ መጀመሪያ ስለ ግርዶሹ ትንሽ ነገር ይበሉን። መልካም አመሰግናለሁ ሰይፉ። እንግዲህ ግርዶሽ ፀሐይ፣ ጨረቃ፣ መሬት አንድ መስመር ሲፈጥሩ የሚፈጠር የተፈጥሮ ክስተት ነው። አሁን የሰኔ 14ቱ ግርዶሽ የቀለበታዊ የፀሐይ ግርዶሽ ይባላል። 3 አይነት የፀሐይ ግርዶሾች አሉ። ቶታል ሶላር ኤክሊፕስ የሚባለው ሙሉ የፀሐይ ግርዶሽ ነው። ፓርሻል ሶላር ኤክሊፕስ ደግሞ ከፊል የፀሐይ ግርዶሽ ሲሆን አኑላር ሶላር ኤክሊፕስ የሚባለው የሰኔ 14ቱ ቀለበታዊ የፀሐይ ግርዶሽ ይባላል። ይኸውም ጨረቃ በፀሐይና በመሬት መካከል ገብታ ጨረቃ የፀሐይን ሙሉ በሙሉ አትሸፍናትም። ነገር ግን ጠርዟ የፀሐይ ጠርዝ ይታያልና እሳታማ ቀለበት ትሰራለች ወይም የፀሐይ ኮሮና ይታያል። ኮሮና በሽታ ሳይሆን ራሱ ፀሐይ ኮሮና የሚባል ክፍል አላት። ያ ክስተት የሚፈጠርበት እንግዲህ ቀለበታዊ የፀሐይ ግርዶሽ ይባላል። የሰኔ 14ቱ እሱ ነው። ኮሮና በዛም አለ ግርዶሹን በፀሐዩም አካል ምንጩ የቫይረሱ ምንጭ ስያሜ ኮሮና የተወሰደው ከፀሐይ ስያሜ ነው። ያ እንደውም የሰኔ 14ቱ በአይንም ማየት እንችላለን። ቀለበት ይሰራል ወይም አክሊል ወይም ዘውድ ቅርጽ ትሰራለች ፀሐይ። ይህም ቫይረሱ በማይክሮስኮፕ ሲታይ የቴሌቪዥን ላይ ብዙዎቻችሁ እንደምናየው የአበባ ጉንጉን ይመስላል፣ አክሊል ይመስላል። ስለዚህ ስያሜውን ራሱ ያገኘው ኮሮና ከሚለው አክሊል የፀሐይ አክሊል ስለሆነ ቫይረሱን ቅርጹ ያንን ስለሚመስል ነው እና በኮሮና ዘመን ኮሮናን ልናይ ነው ማለት ነው። መገጣጠሙ በጣም ይገርማል። ምናልባት ሰኔ 14 ስንት ሰዓት ላይ ነው? ብዙዎች እንዲህ አይነት ግርዶሽን ለማየት በአይናቸው ባይሞክሩ ይመከራል። አሁን በሰለጠነው ዓለም ለመመልከቻ መነጽሩን እስከ ማደል ይደርሳሉ እና ከዚህ ጋር በተገናኘ ምን ይመክራሉ? መልካም እንግዲህ ግርዶሹ በመላ ኢትዮጵያ ይታያል። በእርግጥ እኛ ሀገር ብቻ ሳይሆን ከሴንትራል አፍሪካ ከቶጎ ተነስቶ ኢትዮጵያን አቋርጦ ወደ የመን ደርሶ ቻይናን ታይዋንን አቋርጦ ፓሲፊክ ውቅያኖስ ላይ ነው የሚያበቃው። እንግዲህ ቢያንስ በኢትዮጵያ በመላው ኢትዮጵያ ግርዶሹ ይታያል። በተለይ ግን እንደ ግሽ አባይ፣ እንደ አላማጣ፣ እንደ ቡሬ በተለይ ላሊበላ ግን 98% ፀሐይ ተሸፍና ትታያለች። አዲስ አበባ ላይ ርዕሰ ከተማው ላይ ወደ 87% ያህል ነው ፀሐይ የምትሸፈነው። በተለይ ግን ላሊበላ 98% በመሆኑ ክስተቱን ልዩ ያደርገዋል። ከ12 ሩብ ጉዳይ በኢትዮጵያ አቆጣጠር ማለት ነው ለአንድ ሩብ ጉዳይ ለአንድ ሩብ ጉዳይ ጠዋት ለአንድ ሩብ ጉዳይ ክስተቱ ጀምሮ እስከ 3 ሰዓት ከሩብ ድረስ ይዘልቃል። እስከ 3 ከሩብ ድረስ ይዘልቃል። በተለይ ግን ቅድም የጠቀስኳቸው ግርዶሹ የሚያቋርጥባቸው እንደ አላማጣ፣ እንደ ቡሬ፣ እንደ ግሽ አባይ፣ እንደ ላሊበላ እቺ እሳታማ ቀለበት 2 ሰዓት አካባቢ ላይ በአማካይ ትታያለች። 2 ሰዓቱን ማለት ነው። ራሷ ቀለበቷ እሳታማ ቀለበቷ ትታያለች። አዲስ አበባ፣ ባህር ዳር እነዚህ ቦታዎች ግን ቀለበቷን ማየት አይችሉም። የግድ ወደ ላሊበላ መሄድ ሊጠበቅባቸዋል ወይም ቅድም ወደ ጠቀስኳቸው ቦታዎች ማለት ነው። ከዛ ውጪ ግን ያው ግርዶሹ በመላ ኢትዮጵያ ይታያል። ይህን ግርዶሽ ምናልባት በአይን ማየት መሞከር አይንን ማጣት ነው። በጣም ከፍተኛ ጉዳት ነው የሚያደርሰው። በተለይ ሬቲና የሚባለው የአይን ክፍላችንን ሙሉ በሙሉ አውድሞት ከጥቂት ወራት በኋላ ብዙዎች አይናቸው ሊታወር ይችላል። ስለዚህ ኤክሊፕስ ቪወር በራሱ ተብሎ የተዘጋጀ ያው ቅድም ሰይፉ እንዳልከው መመልከቻ የራሱ መነጽር አለ። ብዙዎች ግን በተለምዶ በፊሎፔ ዲስክ፣ በራጅ፣ በመበየጃ፣ በጥቁር መነጽር እያሉ ነው።
ይሄ በጣም አደገኛ ነው። ሶሻል ሚዲያ ላይ ያየሁት ነው። ምክንያቱም ፀሐይ ኢንፍራሪድ እና አልትራቫዮሌት ጨረር ታመነጫለች። ያ ደግሞ ይሄ ተራ መነጽር ሊከላከለው አይችልም። ስለዚህ አይወስን ህግ ያሟሉ ኤክሊፕስ ቪወሮች አሉ። በእርግጥ አንዳንድ ሰዎች ከባህር ማዶ እያስመጡ እንደሆነ መረጃው አለኝ ለህዝቡ ለመሸጥ። ስለዚህ ደረጃውን የጠበቀና የተገመገመ ከሆነ ያን ተጠቅመው ቢመለከቱ የተሻለ ይመስለኛል። አሁን እንደሚሉን ከሆነ አላማጣ፣ ቡሬ፣ ግሽ አባይ አካባቢ በቀን ይጨልማል ማለት ነው? አዎ በትክክል። በተለይ በጣም የሚያስደስተው ክፍል ፀሐይ እሳታማ ቀለበት ሰርታ ትታያለች ለአንድ ደቂቃ። በጣም ይሄ በጣም በተለይ ሰዎች ላሊበላ ላይ ብዙ ሳይንቲስቶች ይመጡ ነበር። በኮቪድ ምክንያት ነው የቀሩት እንጂ 100 በላይ ዓለም አቀፍ ስመጥር ሳይንቲስቶች ነበር ቡክ ያደረጉት። ነገር ግን ያው በበሽታው ምክንያት አልተሳካም። እነዛ ላይ ሳይንሳዊ ምክንያት አለው። ግን ዶክተር ምናልባት እነዚህ ቦታዎች ላይ በዛ ደረጃ የምታይበትና ለምሳሌ አዲስ አበባ ላይ 88% የሚታይበት ምክንያቱ ምንድን ነው? አቋርጣ የምትሄድበት መስመር አላት። እንግዲህ መስመሮቹ የሚታዩበት ደረጃ አለ። ግን ቀጥታ አቋርጣ ፀሐይ የምትሄድበት ጎዳና ያን መስመር ሰርቶ ስለሚሄድ እነዚህ ክፍሎች እድለኞች ናቸው። 98% ያሉ፣ ሌሎቹ ግን 85 87 እንደየ አዲስ አበባ እስከ 87% ያው ፀሐይ ተሸፍና ድንግዝግዝ ጨለማ እናያለን። ምናልባት ይሄ በንግግራችን መሀል ራሱ ቀኑ ጨለመብኝ የሚል ነገር እንጠቀማለን። አንዳንዶች የመዓት መምጣት ምልክት አድርገው ሲፈሩና ሲጽፉም አያለውና እንደው ይሄንን ጉዳይ እንዴት ያዩታል? እንደዚህ አይነት ስጋት ላላቸው ሰዎችስ ሳይንሳዊ የሆነውን ትንታኔ ከእነሱ ስጋት ጋር አያይዘው እንዴት ይገልጹታል? በጣም በእርግጥ ስጋታቸውን መንቀፍ የለብንም የሚል እምነት አለኝ። ብዙ ጥናቶች ስላሉ ማለት ነው። በእርግጥ ቀደምት ኢትዮጵያውያን ለግርዶሽ እንግዳ አልነበሩም። ግርዶሽ የታየባቸውን ዓመታት መዝግበዋል። መመዝገብ ብቻ ሳይሆን ግርዶሽ ሲከሰት ምን ያህል ድንጋጤ በሕዝቡ መካከልም እንደነበረ ጭምር አስፍረው እናነባለን። በተለይ በጻድቁ ዮሐንስ ወይም አይላፍ ሰገድ ዘመነ መንግስት በ1661 ህዳር 5 ፀሐይ ስትጨልም ንጉሱ በዕለቱ ሞት ተፈርዶባቸው የነበሩ ወንጀለኞች ሞት እንዳይፈረድባቸው አድርገዋል። ግርዶሹን ሳይደንግጠው ይላል። በአጼ በካፋም ዘመነ መንግስት በ1720 አካባቢ ፀሐይ ስትጨልም በጣም ህዝቡ ክፉኛ እንደደነገጠ ወደ እግዚአብሔርም ጭምር በለቅሶ እንደተማጸነ ታሪከ ነገስት ጽፎት እናነባለን እና በህዝቡ ዘንድ መደናገጥ ሊፈጥር ይችላል፣ ቀድሞ ካልተነገረው መረጃው ማለት ነው። ሌሎቹ ደግሞ ትንሽ የሰኔ 14ቱን ወይም የጁን 21 ኤክሊፕስን ልዩ አድርገውት የባህር ማዶ ተመራማሪዎች ብዙ ጥናታዊ ጽሑፍ ጽፈዋል። ምንድን ነው በተለይ በአስትሮሎጂ ወይም በኮከብ ቆጠራ ውስጥ ያሉ ሰዎች ይህንን በስፋት ያጠኑታል። ትንሽ የሰኔ 14ቱን ግርዶሽ ለየት የሚያደርገው ግርዶሽ በአመት እስከ 6 እስከ 7 ሊታይ ይችላል። ነገር ግን ይህን ልዩ ያደረገው ፀሐይ፣ ጨረቃ፣ መሬት ብቻ መስመር መስራታቸው ሳይሆን ሰመር ሶልስቲስ የሚባለው በነጮቹ ፀሐይ ማጠልቅበት ቀን አለ አንታርክቲካ በዛ በተለይ። ስለዚህ ያችን ገጥማለች እና የተለያዩ ይሄ ሳክሪ ጂኦሜትሪ የሚባሉትን በትክክል መስመር ሰርተዋል። ስለዚህ ይሄንን የሚያጠኑ ሰዎች ምናልባት ከጁን 21 በኋላ አጠቃላይ ዓለም አቀፍ ለውጥ ሊኖር ይችላል የሚል ምልከታቸውን ይጽፋሉ። ያው ባጠኑት ጥናት ማለት ነው። ይሄ ራሱን የቻለ ሳይንስ አለው። ቀደምት ኢትዮጵያውያንም እንደዚህ አይነት ግርዶሽ ሲከሰት የሆነ የአንድ ምልክት መገለጫ አድርገውን ጽፈው የምናነብበት ሁኔታ አለ። ነገር ግን እነዚህ ሰዎች ይሄ የኢትዮጵያው ግርዶሽ የሰኔ 14ቱ ከክርስቶስ ልደት በፊት በስቶንሄንጅ በእንግሊዝም በኋላም በግብጽ በግሬት ፒራሚድን የተሰሩትን ፓተርኖች በትክክል ሰርቷል። ፀሐይ፣ ጨረቃ፣ መሬት በአንድ መስመር ላይ ብቻ ሳይሆን ሰመር ሶልስቲስን መስመሩ ግጥም ስላለ ምናልባት ከሰኔ 14 በኋላ ዓለም እንደ ዓለም ሌላ ለውጥ ልታስተናግድ ትችላለች የሚል የራሳቸውን ምልከታ ጽፈዋል። ስለዚህ መርጦ ማየት መመርመር ያው ተመልካቹ ተወደምሻ ነው ያስባል። እንትኑም ግን መመልከቱን መመልከት መቼ ከእንደዚህ ከሳይንሳዊ ማብራሪያው ባሻገር ሰዎች ደግሞ ይህንን ግርዶሽ ማየት ቅድም እንዳሉት በጣም ውበት ያለውን ዊትነስ ማድረግ ይፈልጋሉና
ከዚህ ደረጃውን ጠብቆ ከውጭ ሀገር ይመጣል ከተባለው መነጽር ውጪ ሌላ እንደ አማራጭ ሰዎች ምንም አይነት ሊጠቀሙት የሚችሉት ነገር የለም። ለማየት ነው ለመመልከት ቅድማው እንዳሉት አይን በጣም ይጎዳልና ብዙ ስለተወራለት ለማየት ጓጉተዋል። መነጽሩም እንደልብ የለም። አዎ እና አንደኛ የሚገኝበት እድል አለው መነጽሩ። ከውጭ ያመጡት ሰዎችስ እነማን ናቸው ቢታወቁ መጠየቅ ከተቻለ? አይ ቲንክ እኔን ነው ፐርሰናሊ ኮንታክት ያደረጉ። ዛሬ ሳምፕሉን አመጡ። ምናልባት የስፔስ ሳይንስ ሶሳይቲ እና ስፔስ ቴክኖሎጂ የራሱ ቦታ ስላለ በሚኒስቴር ደረጃ ወደዛ ነው የላኳቸው። ምክንያቱም ኢንፍራሬድ እና አልትራቫዮሌት ጨረር ይከላከላል ወይስ አይከላከልም የሚለውን ያው እነሱ ቼክ ካደረጉ ወደ 50,000 በላይ መነጽር ማመጣ ነው ያሉት። ያው በዛ እንትን ይታያል። ከዛ ውጪ ግን በፒን ሆልስ የሚባሉ ቤታችን የምንሰራቸው ሳጥን ቦክስ መሳዮች አሉ። ወይም አንድ ኳስ ላይ መስታወት አድርገን ያቺ ጨረሯ ቤት ውስጥ ስታንጸባረቅ ቤታችን ሆነን እንደመመልከት ማለት ነው ግድግዳ ላይ ወይም ሳጥን ውስጥ። ከዛ ውጪ መነጽሩ በጣም ርካሽ መነጽር ነው። በባህር ማዶ እስከ $3 ምናምን የሚሸጡ በመሆኑ ብንችል እሱን አድርገን ደግሞ ብንመለከት ወደ ላይ ቀና ማለቱ ራሱ ደስ ይላል። በርግጥ ተሰበረ ሆነ። ለመጨረሻ ጊዜ የፀሐይ ግርዶሽን ያስተናገድነው መቼ ነበረ? በ1950ዎቹ አካባቢ ተከስቷል። ከዛ በኋላ እንግዲህ አሁን ከዚህ በኋላ ከ18 ዓመት በኋላ ነው ልናይ የምንችለው። ይህም ደግሞ የሆነ በጫፍ አካባቢ ባለው የሀገር ነው እንጂ ሙሉ በሙሉ ልናይ አንችልም። ትልቁን ደግሞ ግርዶሽ የምናየው ደግሞ እንደገና ከመቶ ምናምን ዓመት በኋላ ነው። ስለዚህም አንደርስበትም። ስለዚህ በህይወታችን አንዴ ልናይ የምንችለው ክስተት ስለሆነ በተለይ እንደ ላሊበላ አካባቢ፣ እንደ ግሽ አባይ፣ እንደ ቡሬ፣ እንደሚያላማጣ ቦታዎች ደግሞ በተለይ ላሊበላ አይ ቲንክ ከ2 ዓመት በፊት አጥንተውታል። ምንድነው እዛ ደግሞ ትንሽ ለየት የሚያደርገው ደመናም የለም። ደግነቱ ደረቅ አየር ነው። በጣም ጥሩ ነው። ስለዚህ ፀሐይ ራሱ ደመና የሸፈናትም የለም። ስለዚህ በትክክል ቀለበቷን ለማየት ምቹ ነው ብለዋል። ስለዚህ እንደዛ አይነት ቦታ ላይ ደግሞ ሄደን ብንመለከት የተሻለ ነው። ያው ኮሮናም እንዳለ ሆኖ ማለት ነው። ጥንቃቄውና ርቀትን መጠበቁ እንዳለ ሆኖ ይህንን ታሪካዊ የሆነ በህይወት አንድ ጊዜ ሊያጋጥም የሚችልን ክስተት ማየት ለምትፈልጉ ከጥንቃቄ ጋር ምክሮትን እኛም እያስተላለፍን ነው። በነገራችን ላይ ምናልባት አሁን በርካታ ቱሪስቶች ይህን ነገር ለማየት ይመጡ ነበረ። በኮሮና ምክንያት ተሰርዟል ተብሏል። ትልቅ ገቢ የሚያጣን ይመስለኛል። በጣም ትልቅ ገቢ ነው እንደ ሀገር ያጣ ነው። ምክንያቱም ቀድመው ነበር ቡክ ያደረጉት ብዙ በተለይ በዚህ በአስትሮኖሚ ውስጥ ያሉ ስመጥር ሰዎች ነበረ ሊገኙ ያሰቡት። እንግዲህ ብዙ ገቢ እንደ ሀገር ነው ያጣዳው እምነት አለ። እንግዲህ ያው አንዳንዴ መስኮቱ ሲዘጋ በሩ ይከፈታል በሚለው መሰረት ነገ የተሻለ የታሰበልን ነገር ካለ እሱን በተስፋ መጠበቅ ነው። እውነት ነው። በጣም እናመሰግናለን ስለሰጡን መረጃ ከልብ እናመሰግናለን። ተጨማሪ ነገሮችም አድማጭ ጥያቄዎችም ካሉ እንደውሎታለን። በጣም መልካም። እናንተ መርሃት ፕሮግራም ነው ወደ በተረፈ ግን በእለቱ ቶሎ ከእንቅልፍ መነሳት ብንችል ለአንድ ሲባል የታላላችሁ አሁን እኔ በእርግጠኝነት ነው የምነግሮት አላየው 6 ነው የሚነሳው 6 ከ20 ላይ ነው ብዙ ጊዜ የሚነሳው። ከተደዋወልን ካስታወሱኝ በደንብ አየዋለሁ እንጂ ሌላው ግርዶሽ ላይ ትንሽ አንድ በጨመር ጊዜ ካፈቸው በጣም ደስ የሚለው አንዳንድ እንደዚህ አይነት ግርዶሾች ሲፈጠሩ አውሬዎች የመሸ መስሏቸው ሊወጡ የሚችሉበት አጋጣሚ አለ። ወፎች ደግሞ ወደ ጎጆአቸው ሊመለሱ ይችላሉ የመሸ እየመሰላቸው። ራሱ የተፈጥሮ መዘበራረቅ በትንሹ ሊከሰት ይችላል። ኢቭን የአየር የሙቀት መጠን ይቀንሳል። በወቅቱ የሙቀት መጠን ይቀንሳል። የኮሚኒኬሽን ሳተላይት ላይ አንዳንድ ችግር ይፈጥራል። የኤሌክትሪክ ፍጆታን ሊጨምር ይችላል። እንግሊዝ ባለፈው በነበረው ውስጥ 4% ይጨምራልና አንዳንዴ ከተፈጥሮም ጋር ከራሳችን ህይወት ጋራም ኮኔክሽን የሆኑ ነገሮች ናቸውና አንዳንዶቹ እንደውም ኤክሊፕስ ራሱ
ጠቆር ብላ ስትታይ ዳርክ ኢነርጂ ታመነጫለች እና ሰዎች ራሱ ኢነርጂ ሞላሉ። ያን ደግሞ ካይዝም ስላለች ባትተኛ መልካም ነው ሰው ሲወያሰው ግራ እኔ አልተኛም። አሁን እንደውም ግን ከቤት እንስሳ በጣም ግራ የሚጋባው አውራ ዶሮ ይመስለኛል። ጠብቆ ሁለት ልጆ እንዲጮህ አልነጋም እንዴ ሊደግሞ ይችላል። ትንሽ ሊምታታበት ይችላል። ለማንኛውም እንደው በህይወት ኖረን ይሄን ለማየት ስለበቃን በራሱ ክብር ምስጋና ለእግዚአብሔር። አሜን። እናመሰግናለን። እሺ ሰው መልካም ጊዜ ያላችሁበት ጥሩ ጊዜ ነው የምንመኘው። ስለ ፀሐይ ግርዶሽ ነው ያወራነው ከዶክተር ሮዳስ ጋር። ጥያቄዎች ካሏችሁ በተከታታይ ምክንያቱም ሰኔ 14 ገና ስለሆነ እኛም ጥያቄዎቻችሁን እናቀርባለን። በጥሞና ነው የሰማሁት። ሳይንስ ያው የሳይንስና እውቀቴን ታውቀዋለህ። ጥልቅ ነው። አዎ ወይ ጥልቅ ጠለቅኩ እሳቸው የሚያወሩት ነገር ውስጥና ጥሩ ጥያቄ ስለጠየቀ አመሰግናለሁ። ዝም ብዬ እያዳመጥኩ ነበር። አይ እኔም ራሴ ይሄ ነገር አየህ ካሁን በፊት ያየው የሚመስለኝ ግርዶሽ። አይ መጨረሻ ጊዜ መቼ ነው የተከሰተው ስትል እኮ ገርመኛል። ቆሞ እንዳላየ ሰው አላየህም እንዴ ምናምን እንደ ጠብቄ ነበር የምልስ። አይ እሳቸው አይጠቅሱም ስም እንጂ አይተዋል ምናምን እንዳይሉ አይተዋል። ዞሮ ዞሮ ግን አዲስ እንትን ነው እንዳሉትም ብዙ የቱሪስት እድል ነበረው። ያው የተሻለ ቀን ይወጣል ብለን ተስፋ እናደርጋለን። ይህንን ለማየት መቼም ኦብቪየስሊ ከዓለም ዙሪያ ሰው ይመጣበታል የሚለው ነገር ምንም የሚያጠያይቅ አልነበረም። የጊዜው ሁኔታ ነው አሁን ያለው። ግን ሰዎች ጥንቃቄ እንዲወስዱ በተለይ በአጽንኦት ነው እሳቸው የተናገሩት። ይህን ነገር መመልከት እነዚህ ጨረሮች አልትራቫዮሌት ጨረር የሚያደርሰው ጉዳት ፐርማነንት እስከ አለማየት እይታን እስከ ማሳጣት ስለሚደርስ ይሄ የፍሎፒው የራዲዮ ወረቀቱ ሆኖ አይሰራም ብሏል። አዎ ላይናችሁ አስቡ። ምክንያቱም እንዲህ አይነት አጋጣሚዎች አስቸጋሪ ናቸው የሚል ወደ 50 ሺህ አካባቢ ግን መነጽር ያመጡ ሰዎች ዛሬ አግኝተውኛል። ለደረጃ መዳቢዎች ይህን ጉዳይ በትክክል ነው ወይ የሚለውን ነገር ከነሱ ጋር እንዲያወሩ ወደዛ ልኪያቸዋለሁ። በተረፈ ያን አልፈው የሚመጡ ከሆነና ለገበያ የሚበቃ ከሆነ ግን 50 ሺህ ሰዎች የማየት ፍላጎቱ ካላቸው በመነጽሩ ህጋዊ አተያይ አተያየትህም በጣም ጥሩ ተስተካከለ ነው የሚሆነው። አጮልቀ እሳቸው አይንህን በሳጥኑም ምን ሰርቻለሁ እና ድልማ ያመልጠኝ። በተቻለ መጠን እንግዲህ ይህንን ተጠቀሙበት እያለን ነው።